ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥር 1 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አረስተ ዜናዎቹን እናስቀድማለን። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ በቀጠለበት ጎጃም ቀጠና ዛሬም በጃዊ አውራጃ ፋኖ ታላቅ ድል ተቀዳጅቷል። በብዙ ቁጥር ታጅቦ ቢመጣም በተቀናጀ ትግል ዋጋ አስከፍለነዋል። የወደቁበትን አባላቱን እንኳን ሳያነሳ ነው ወደ መጣበት የፈረጠጠው ሲል የፋኖ መሪው የገለጸው የዕለቱ የጃዊ ተጋድሎ ይደመጣል። የጃዊ ቀጠናውን ታላቅ ተጋድሎ በቀዳሚነት ከምናሰማችሁ ዜናዎች መካከል ነው። የአንድነቱ ጠላፊዎችን እያጸዳን ነው ሲል ከመሸ መግለጫ ያወጣው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 2 አመራሮቹን ማገዱን ይፋ አድርጓል። የዙን መልእክትና አሁናዊ ሁኔታዎችን በዜናችን አሰናድተነዋል፣ ተሰሙታላችሁ። የጀመርነው የህልውና ትግል በትጥቅ የታገዘ የፖለቲካ ትግል እንደመሆኑ መጠን ፖለቲካው ጠመንጃውን ማዘዝ አለበት። እያንዳንዱ የምንተኩሰው ጥይት የፖለቲካ ውጤት ስሌት ውስጥ መግባት ይኖርበታል። ጦርነቱ በፋኖ በኩል ፍትሃዊ ጦርነት ሊባል የሚችል ስለሆነ የፍትሃዊ ጦርነት መለኪያዎችን በሙሉ ከግምት ባስገባ መልኩ ትግሉ እንዲቀጥል ማድረግ ይገባል። ይህን ያለው በተከታታይ የድል ተጋድሎውን እያደረገ የሚገኘው አጼ ምኒልክ እዝ ነው። እዙ ከወታደራዊ ስኬታማ ተጋድሎ በተጓዳኝ በፖለቲካ መሪዎች መፍጠር በኩልም የፖለቲካ ማሰልጠኛ ማዕከል ከፍቶ የቀጣዩን የአማራ መሪዎችን እየፈጠረ ይገኛል። በዚህ ጉዳይ የተሰናዳው መረጃ ዝርዝሩ ይቀርብላችኋል። የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ሳይቀሩ በግፍ የሚሰቃዩበት የቂሊንጦ እስር ቤትን የሚመለከት አዲስ ሪፖርት ወጥቷል። ሪፖርቱ ምንድነው? ማነው ሪፖርቱን ያወጣው የሚለውን የሰዓቱ ዜናችን በዝርዝር ያስደምጣችኋል። ብልጽግናው ያለ ፍሬን በቁልቁለት መንዳቱን ተያይዞታል። በዚህ አካሄዱ አገሪቱ ብቻ ሳትሆን ቀጠናውንም ይዞት ይወድቃል ሲሉ ዓለም አቀፍ ተቋማት ስጋታቸውን እየገለጹ ነው። በአንድ ሳምንት ልዩነት ሁለተኛው ዓለም አቀፍ ተቋም በብልጽግናው ተንኳሽ ባህሪና በኤርትራው መንግስት የጦርነት ዝግጅት ላይ የስጋት ሪፖርት አውጥቷል። ሪፖርቱን ያወጣው ተቋም ማን ነው? በሪፖርቱ ምን አለ? የሚለው ሙሉ መረጃ ዝርዝር ዜናችን ሰዓቱ ሲደርስ ያስደምጣችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ጃዊ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በጃዊ ቀጠና ፋኖን ለማፈን የገባውን የብልጽግናውን ሰራዊት ከፍተኛ ወታደራዊ ኪሳራ እንዳደረሰበት ገለጸ። እዙ በጃዊ አውራጃ ተከታታይ ውጊያዎችን እያደረገ እንደሚገኝ ገልጾ ዛሬም የብልጽግናው ሰራዊት መሽጎበት ከነበረው ከተማ ተነስቶ በሁለት አቅጣጫ ወደ ፋኖ ቀጠና በማቅናት ላይ ያለ ፋኖ በፈጸመው የደፈጣ ጥቃት በርካታ ኃይሉ ሙትና ቆስለኛ እንደሆነ ገልጿል። በተቀናጀ መረጃ የብልጽግናውን ሰራዊት እንቅስቃሴ ሲከታተል የነበረው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በፈጸመው ድንገተኛ ጥቃት በርካታ የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበታል። ይህን ተከትሎም ለሰዓታት የዘለቀ ውጊያ መደረጉን የገለጹት የአካባቢው ነዋሪዎች በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ደርሶበታል ሲል የገለጸው ደግሞ የአጼ ቴዎድሮስ ዕዝ 105ኛ ኮር ቃል አቀባይ ክፍል ነው። ከጃዊና በሌሎች አቅጣጫዎች በርካታ ኃይሉን ይዞ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት ደረቅ ወንዝ የሚባል ስፍራ ላይ ሲደርስ በተፈጸመበት የደፈጣ ጥቃት ሞትና ቆስለኛ የሆኑ አባላትን ሳይሰበስብ በድንጋጤ ወደ መጣበት መመለሱን የገለጹት የአካባቢው ነዋሪዎች የብልጽግናው ሰራዊት ከወትሮ በተለየ በርካታ ቁጥር ያለው ኃይል በቡድን መሳሪያ ታግዞ ነበር ወደ አካባቢው ለመግባት የሞከረው ብለዋል። ሆኖም ፋኖ በሰራ የተጠና የደፈጣ ኦፕሬሽን በርካታ ኃይሉ እርምጃ የተወሰደበት ሲሆን ቀሪው ደግሞ ቆስለኛ ሆኖ ወደ ጃዊ ሲመላለስ እንዳመሸ ተናግረዋል። ይህን የደፈጣ ጥቃት የፈጸሙት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 105ኛ ኮር የተውጣጡ ክፍለ ጦሮች መሆናቸውን የገለጸው የኮሩ ቃል አቀባይ ክፍል እነዚህ ክፍለ ጦሮች ከሰሞኑ በጃዊ አውራጃ ባደረጉት ተጋድሎ በብልጽግናው ሰራዊት ላይ ተከታታይ ድል ሲቀዳጁ የሰነበቱ መሆናቸውን አስታውቋል። ሰሞኑን አመርቂ ድል ተመዝግቦ ቆይቷል። ዛሬም እንደተለመደው ለወረራና ለዘር ማጥፋት ተልኮ ይዞ የገባውን የጠላት ኃይል ላይ ያጸፋ ምላሽ ተሰጥቶት ከፍተኛ ኪሳራ ደርሶበት ተመልሷል ብለዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም ጠላት ከፍተኛ ቁጥር ያለው ሰራዊት ይዞ ነበር የመጣው፣ ነገር ግን ቀድሞ መረጃውን አሰባስበን ስለነበረ ደረቅ ወንዝ ላይ በጣልነው የታቀደ ደፈጣ በርካታ ቁጥር ያለው የጠላት ሰራዊት እርምጃ ተወስዶበታል ሲል የተጋድሎ መረጃ አድርሶናል። በፋኖ እርምጃ የተወሰደበት የብልጽግናው ኃይል ቁጥሩ በውል ባይታወቅም በርካታ ሰራዊት ቁስለኛ ሆኖ ወደ ጃዊ ሆስፒታል በሲኖትራክ መኪና ተጭኖ እንደገባ ገልጿል።
የብልጽግናው ሰራዊት በሌሊትና በቀን የተቀናጀ ዘመቻ ከፍቶብን ቆይቷል ያለው የኮር ሚዲያና ኮሚኒኬሽን ክፍል እኛም ከሰሞኑ በራሱ የዘመቻ እቅድ ባደረግነው ብርቱ ውጊያ ድል ተቀዳጅተናል ሲል ገልጿል። በፋኖ ከፍተኛ በትር ያረፈበት የብልጽግናው ሰራዊት በፈጸመው የዘፈቀደ ከባድ መሳሪያ ድብደባ የንጹሃን ሀብት ንብረትና የሰዎች ሕይወት ማለፉን ደግሞ የገለጹት የአካባቢው ነዋሪዎች ናቸው። እንደ ነዋሪዎቹ ገለጻ ጦርነት የተደረገባቸው አካባቢዎች ደረቅ ወንዝና ፍየል ውሃ የሚባሉ ቦታዎች ሲሆኑ የብልጽግናው ሰራዊት ግን ኢላማውን የሳተ ተኩስ በማድረግና ፋኖ በሌለበት በዘፈቀደ የከባድ መሳሪያ ድብደባ በመፈጸም ሰብሎችንና መኖሪያ ቤቶችን እንዳቃጠለ ገልጸው በቤት ውስጥ የነበሩ ንጹሃንም ጉዳት ደርሶባቸዋል ብለዋል። በብልጽግናው ሰራዊት የከባድ መሳሪያ ድብደባ የጥቃቱ ሰለባ የሆኑ ንጹሃኖችን ስም ዝርዝር ለጣና ቴሌቪዥን የላኩት የተጎጂ ቤተሰቦች በሕክምና ላይ በመሆናቸው ለደህንነታቸው ስጋት አለብን በማለት ስም ዝርዝራቸውን እንዳንጠቅስ ገልጸውልናል። ወደ ተከታዩ ዜናችን እናልፋለን። የአንድነቱ ጠላፊዎችን እያጸዳን ነው። ጎንደር ጠቅላይ ግዛት እዝ በታላቁ አርበኛ ራስ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 2 አመራሮችን ማገዱን ከመሸለ ጣና ቴሌቪዥን በላከው መግለጫ አስታወቀ። እዙ በመግለጫው የእግድ ውሳኔ ያሳለፈባቸው መልካሙ ጣሴና ምትኩ ልጅ አለምን መሆኑን ይፋ አድርጓል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በመግለጫው የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት በጎንዮሽ እያደረግን በምንገኘው የውስጥ ግምገማ የተለያዩ ውሳኔዎችን እያስተላለፍን እንገኛለን። በዚህም መሰረት መልካሙ ጣሴ የእቴጌ ጣይቱ ክፍለ ጦር ቃል አቀባይና ምትኩ ልጅ አለም በክፍለ ጦሩ የብርጌድ አመራር የነበሩት ከአመራርነትም ሆነ ከአባልነት የታገዱ መሆናቸውን በመገንዘብ በየትኛውም እንቅስቃሴ ላይ እዙንም ሆነ ድርጅታችንን የማይወክሉ መሆናቸውን ሰራዊታችንም ሆነ ደጋፊዎቻችን እውቅና እንዲኖራችሁ ማሳሰብ እንወዳለን ብለዋል። የአማራ ህዝብ የህልውና ትግል መሪ የሆነው የአማራ ፋኖ ውስጣዊ አንድነቱን አሳድጎ አታጋይ ድርጅት ለመመስረት የመጨረሻ ምዕራፍ ላይ መሆኑ ይታወቃል። ይህን አስመልክቶም የጎንደር ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ ደረጀ በላይ ታህሳስ 28 ቀን 2018 ዓ.ም ከጣና ቴሌቪዥን ጋር በነበረው ቃለ ምልልስ የትግላችን ሰንኮፎች እየተነቀሉና እየጸዱ ነው፣ የፋኖ አንድነት እስካሁን የዘገየውም በዚህ ምክንያት ነው ማለቱ ይታወሳል። ጎንደር ጠቅላይ ግዛት ህዝብ በዛሬው መግለጫው መልካሙ ጣሴንና ምትኩ ልጅ አለምን ያገደበትን ምክንያት ግን ይፋ አላደረገም። የጣና ቴሌቪዥን ምንጮች በበኩላቸው ሁለቱ የቀድሞ የእቴጌ ጣይቱ ክፍለ ጦር አመራሮች ዛሬ ከሰዓት በኋላ የአማራን ህዝብ የህልውና አደጋ ላይ የጣለውን የብልጽግናውን መንግስት ይቅርታ ጠይቀው ሳይገቡ እንዳልቀረ ተናግረዋል። ዜናዎቻችን እንደቀጠሉ ናቸው። ፋኖ የፖለቲካ መኮንኖችን አስመረቀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል በምዕራብ ወሎ ግንባር የፖለቲካ መኮንኖችን በደማቅ ሁኔታ አስመረቀ። ይህን አስመልክቶ የንጉስ ሚካኤል አሊ ኮር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ቃላብ ወርቅዬ ባስተላለፈው መልእክት 8 ወረዳዎችን ያካለለ የማጥቃት ቅንጅታዊ ዘመቻ አድርገን በተቀዳጀነው ወታደራዊ ድል ታጅቦ የተካሄደ ምርቃት በመሆኑ ልዩ ያደርገዋል ብለዋል። ቃል አቀባዩ መልእክቱን ሲቀጥልም የድርጅታችንና በተዋረድ ያለው መላው የፖለቲካ አመራሩ በወታደራዊ ኃይሉ ያገኘነውን ድል በፖለቲካው መድገም ግድ ነው። ስለሆነም እንደ ትናንት ሁሉ ነጻ በወጡ ቀጠናዎች ህዝብን ማደራጀትና ንቅናቄ መፍጠር፣ አዲስ ኃይል መመልመል፣ የህዝብ ተቋማትን በመጠበቅ የሲቪል አደረጃጀት ማዋቀርና ሌሎች ፖለቲካዊ ተግባራት አበክራችሁ እንድትሰሩ በጥብቅ እናሳስባለን ሲል ተናግሯል። በንጉስ ሚካኤል አሊ ኮር ስር ከሚገኙት 5 ክፍለ ጦሮች ለተውጣጡ አርበኞች የፖለቲካ መኮንንነት ስልጠና ሲሰጥ ቆይቷል። ብቃት ያላቸውና የመውጫ ፈተናውን ከግማሽ በላይ ውጤት በማምጣት ማለፍ የቻሉ ሰልጣኞች በትናንትናው ዕለት ለምረቃ ዝግጁ ሆነው ቀርበው ሊመረቁ መቻላቸውን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። በፖለቲካ መኮንኖቹ ስልጠና ተገኝተው የትግልና ወታደራዊ ልምዳቸውን ያካፈሉት ጄኔራል ተፈራ ማሞ ስልጠናው ፖለቲካዊ ብቻ ሳይሆን ወታደራዊም ጭምር ነው ሲሉ መናገራቸውን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ መልእክት አመላክቷል። የዙ ህዝብ ግንኙነት መምሪያ አክሎም የጀመርነው የህልውና ትግል በትጥቅ የታገዘ የፖለቲካ ትግል እንደመሆኑ መጠን ፖለቲካው ጠመንጃውን ማዘዝ አለበት። እያንዳንዱ የምንተኩሳት ጥይት የፖለቲካ ውጤት ስሌት ውስጥ መግባት ይኖርበታል። ጦርነቱ በፋኖ በኩል ፍትሃዊ ጦርነት ሊባል የሚችል ስለሆነ የፍትሃዊ ጦርነት መለኪያዎችን በሙሉ ከግምት ባስገባ መልኩ ትግሉ እንዲቀጥል ማድረግ ይገባል። ፋኖ የአማራ ህዝብ ተስፋና የደህንነት ዋስትና ሆኖ እንዲቀጥል ሁሌም የህዝብን ፍላጎትና ክብር መጠበቅ አስፈላጊ ነው። ትግሉ በእውቀት እውነትና በጠንካራ መክንዮ
መመራት ይኖርበታል ብሏል። ለፋኖ የሚያስፈልግ የገንዘብና ቁሳቁስ ድጋፍ አሰባሰብ ሂደት መቀየር ይኖርበታል ሲል የገለጸው የአጼ ምኒልክ ዕዝ ቃል አቀባይ ክፍል ግልጸኝነትና ተጠያቂነት ያለው አሰራር እንዲሰፍን፣ የአማራ ህዝብ ራሱን በራሱ እንዲያስተዳድር፣ ፋኖ በሲቪል አስተዳደር መዋቅር ውስጥ ጣልቃ የማይገባበትና ህዝባችን ለአካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥበት የፖለቲካ ምህዳር እንዲፈጠር የሚሉ የትግሉ መፍትሄ የተባሉ ሐሳቦችን በተግባር መተርጎም ይችሉ ዘንድ የንድፈ ሐሳብና ጽንሰ ሐሳብ ስልጠና ለተመራቂ የፖለቲካ መኮንኖች እንደሰጣቸው አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማዕከል ከዚህ በፊትም በተመሳሳይ መስክ ያሰለጠናቸውን ታጋይ የፖለቲካ መሪዎችን ማስመረቁ ይታወሳል። ክቡራትና ክቡራን የጥር 1 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ቂሊንጦ ማረሚያ ቤት ከአቅሙ በላይ በእስረኛ ተጨናንቋል። ከ1000 በላይ የአማራ ምሁራንን፣ ፖለቲከኞችንና ጋዜጠኞችን ጨምሮ በርካታ እስረኞች የሚገኙበት የቂሊንጦ የጊዜ ቀጠሮ እስረኞች ማዕከል መያዝ ከሚችል የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከ1000 በላይ የአማራ ምሁራንን፣ ፖለቲከኞችንና ጋዜጠኞችን ጨምሮ በርካታ እስረኞች የሚገኙበት የቂሊንጦ የጊዜ ቀጠሮ እስረኞች ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ ተፈጥሯል ተባለ። ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የገለጸው በብልጽግናው ሊቀመንበር ለኢትዮጵያ ሰብአዊ መብቶች ኮሚሽን የተመደቡት አቶ ብርሃኑ አዴሎ ናቸው። የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች በእስር ቤቱ የሚደርስባቸውን ግፍና ስቃይ ደጋግመው ሲናገሩ የብልጽግናው ፍርድ ቤትም ሆነ የአቶ ብርሃኑ አዴሎ መስሪያ ቤት ጉዳዩን በቸልታ ነበር የተመለከቱት። ሆኖም የግንቦቱ ምርጫ እየተቃረበ በመሆኑና ታዛቢዎቹም ወደ ኢትዮጵያ እንደሚመጡ የተረዳው ብልጽግና አቶ ብርሃኑ አዴሎን ያለቅዳቸው ወደ ማረሚያ ቤት ሄደው ጉብኝት እንዲያደርጉ ትዕዛዝ አስተላልፏል። አቶ ብርሃኑ አዴሎ ለብልጽግናው ሊቀመንበር ፍጹም ታማኝ ሰው ሲሆኑ የብልጽግናው ሊቀመንበር ትዕዛዝና መመሪያም ሳይሸራርፉ ከሚያስፈጽሙ የሥርዓቱ ሹሞች መካከል አንዱ ናቸው። ቀደም ሲል ሰብአዊ መብቶች ኮሚሽንን ይመሩት የነበሩት ዶክተር ዳንኤል በቀለ የአማራ እስረኞችን ለመጎብኘት ፌዴራል ፖሊስ ሲሄዱ ከላይ በመጣ ትዕዛዝ እንዳትገባ ተከልክለሃል ተብለው መመለሳቸው አይዘነጋም። ዛሬ ደግሞ አቶ ብርሃኑ በብልጽግናው ሊቀመንበር ትዕዛዝ ወደ ቂሊንጦ እስር ቤት ሄደው ከተመለከቱ በኋላ በእስር ቤቱ ያለውን ችግር ሲገልጹ የእስረኞች አያያዝና ሰብአዊ መብት ጉዳይ ሳይሆን የእስር ቤቱ ስፋት መጠን ለእስረኞች በቂ አይደለም የሚል ሪፖርት አቅርበዋል። አቶ ብርሃኑ ሌላው ያቀረቡት የጉዞ ሪፖርታቸው በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አበረታች ከሆኑ ሁኔታዎች መካከል የሚጠቀስ ነው ሲሉ አስተዳደራዊ ችግሮችን በበጎ መልክ እንደሚመለከቷቸው ተናግረዋል። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብት አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የሥራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። ቂሊንጦን ጨምሮ በአባ ሳሙኤል፣ በቃሊቲና ሌሎች የፌዴራልና የክልል እስር ቤቶች ውስጥ በግፍ የታሰሩ የአማራ ምሁራን፣ ጋዜጠኞች፣ ፖለቲከኞች፣ አንቂዎችና ወጣቶች በተደጋጋሚ የሚያቀርቡት ቅሬታ የፍርድ መጓተት፣ የእስር ቤት አስተዳዳሪዎች የሚፈጽሙት የሰብአዊ ተግባርና የሕክምና መከልከል የሚሉት ይገኙበታል። እነዚህ የግፍ እስረኞች ቅሬታዎች ግን በብልጽግናው ሰብአዊ ኮሚሽነር ዘንድ ጥሩ አያያዝ ነው የሚሉ ውዳሴ ተችሯቸዋል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው አግኝቻቸዋለሁ ሲሉ አቶ ብርሃኑ በሪፖርታቸው ገልጸዋል። በቂሊንጦ ማረሚያ ቤት የአማራ ምሁራን አቶ አለልኝ ምህረቴ፣ ፕሮፌሰር ማረጉ ቢያብን፣ ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋ፣ ዶክተር መሰረት፣ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ኃይላብ መንበር አለሙ፣ አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱን ጨምሮ መምህርት መስከረም አበራና ጋዜጠኛ ገነት አየለ በመቶዎች የሚቆጠሩ የአማራ ልጆች በግፍ እስር ቤት ውስጥ የሚገኙበት እስር ቤት ነው። ሁለተኛው አደገኛ ሪፖርት ወጣ። የፈረንጆቹ 2026 ከገባበት ጊዜ ጀምሮ ኢትዮጵያን በሚመለከት ሁለት ዓለም አቀፍ አስደንጋጭ ሪፖርቶች ወጥተዋል። የብልጽግናው ባለስልጣናት በበኩላቸው የዛሬ ዓመት አሰብ ላይ እንገናኝ ሲሉ በአደባባይ በግልጽ እየተናገሩ ነው።
የተባበሩት መንግስታት ድርጅት አካል የሆነው ዘኒው ሁማኒታሪያን የ2026 አሳሳቢ 10 ጉዳዮች ብሎ ከጠቀሳቸው ቀይ ቀጠናዎች አንዱ ብልጽግናው ከኤርትራ መንግስት ጋር ሊያደርገው የሚችለውን ጦርነት በቀዳሚነት አስቀምጦታል። በሃይቲ ያለው አሳሳቢ ጉዳይ የዶናልድ ትራምፕ ያልተቆጠቡ እጆች፣ የሱዳን ጦርነት ማብቂያ ማጣቱ፣ የደቡብ ሱዳን አይቀሬ ችግርና ሌሎችን በአሳሳቢነት የተቀመጡ ቀይ መስመሮች ሲሆኑ የብልጽግናው ሊቀመንበር የሚከተሉት የጦርነት ፖሊሲ የአፍሪካ ቀንድን አስከፊ ገጽታ ሊያላብሰው እንደሚችል ስጋቱን ገልጿል። ዓለም በዚህ ደረጃ በአስከፊ ስጋትነት የሚመለከተው የቀይ ባህር ቀጠና በዚህ አሳሳቢ ደረጃ በሚገኝበት በዚህ ወቅት የብልጽግናው ባለስልጣናት በበኩላቸው ኤርትራን ካልወረርን፣ የአስመራውን ሽማግሌ ጎትተን ካላወጣን፣ መሪያችን እንደ ትራምፕ ኢሳያስን ከተኛበት ጎትቶ ያመጣልናል ወዘተ አስተያየቶች እየሰጡ ነው። ዘኒው ሁማኒታሪያን በዛሬው ሪፖርቱ ኢትዮጵያንና ኤርትራን አስመልክቶ ባሰፈረው መልእክቱ በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊካሄድ ይችላል ስለሚባለው ጉዳይ ወሬ ነበር። ነገር ግን ወደ 2026 ሲቃረብ የጦርነቱ አይቀሬነት እየተባባሰ መጥቷል። በቀላል አነጋገር ውጥረቱ ስለ ወደብ ነው። ኢትዮጵያ ወደብ አልባ በመሆኗ ወደብ ትፈልጋለችና የአገሪቱ መሪም ለዚህ ጉዳይ ከፍተኛ አቋም አላቸው ሲል የብልጽግናው ሊቀመንበር በወደብ ምክንያት የአፍሪካ ቀንድ ግዙፉን ጦርነት ለማንደድ እያራገቡ መሆናቸውን ይገልጻል። ኢሳያስ አፈወርቂ በአሰብ ወደብ ጉዳይ ያላቸው አቋም የታወቀ ነው የሚለው ዘኒው ሁማኒታሪያን በእነዚህ ሁለት ተፎካካሪ ኃይሎች መካከል ደግሞ ህወሓት የሚባል የትግራይ ክልል ገዢ ፓርቲ አለ። ይህ ፓርቲ በኢትዮጵያ መንግስት የፓርቲነት እውቅና ቢነሳውም በኤርትራ በኩል ግን የትግል አጋር ተደርጎ ቀርቧል። በመሆኑም ውጥረቱ ከባድ ነው ብሏል። የዘኒው ሁማኒታሪያን ሪፖርት ይቀጥልና በትግራይ ክልል የተፈጠረውን ችግር ተከትሎ ህወሓት የራሱ ሰራዊት ሲገነባ፣ በአንጻሩ ተቃዋሚዎች ደግሞ የራሳቸውን ታጣቂዎች አሰልጥነው አሰማርተዋል። የኤርትራ ተቃዋሚዎች በኢትዮጵያ መንግስት ድጋፍ የሚደረግላቸው ሲሆን ህወሓትን ጨምሮ የኢትዮጵያ መንግስት ተቃዋሚዎች በኤርትራ ድጋፍ እየተደረገላቸው ነው። ሁኔታው የጦርነቱን አይቀሬነት የሚያሳይ ሆኗል ብሏል። ይህን የቀጠናውን ሁኔታ የበለጠ አሳሳቢና አስከፊ እንደሚያደርገው ሪፖርቱ ይገልጻል። ከዚህ ሪፖርት 4 ቀናት ቀደም ብሎ ደግሞ ፎሬን ፖሊሲ ስጋት ትንተና ሪፖርቱን ሲያስቀምጥ በኢትዮጵያና ኤርትራ መካከል የጦርነት ስጋት የበለጠ ከፍ ብሏል ሲል መግለጹ አይዘነጋም። ይህም ማለት በአንድ ሳምንት ውስጥ 2 ዓለም አቀፍ ሪፖርቶች በሁለቱ ጦረኛ መሪዎች የጦርነት ጉሰማ ዙሪያ ሪፖርት አወጡ ማለት ነው። ሁኔታው በዚህ መጠን ውጥረቱ ባየለበት በዚህ ሰዓት የብልጽግናው ባለስልጣን የሆኑት ዲና ሙፍቲ የ2019 ዓ.ም የገና በዓልን አሰብ ላይ እናከብራለን ሲሉ ተናገሩ። ከዚህ የብልጽግናው ሹም ተንኳሽ ንግግር ቀደም ብሎ ደግሞ ለብልጽግናው ስርዓት ያደሩ አክቲቪስቶች የአሰብ ወደብ አይቀሬ ነው፣ የምናሳካው ደግሞ በጉልበት ነው ሲሉ በተለያዩ ሚዲያዎች ተናግረዋል። የብልጽግናው ወታደራዊ አዛዦችን በተመሳሳይ ለማይቀረው የቀይ ባህር ዘመቻ ሁሉም ዜጋ ይዘጋጅ ሲሉ ቅስቀሳ ከማድረግም ባለፈ የቀይ ባህር ቀጠናን በኢትዮጵያ ስር እንደሚገኝ የሚገልጽ ካርታ ይዘው ታዩ። የኢሳያስ ተቃዋሚ የሚባሉ 2 የታጣቂ ኃይሎችን በአዲስ አበባ ያሰባሰበው የብልጽግናው መንግስት ተቀናጅታችሁና ተናባችሁ ኢሳያስን ታገሉ የሚል መመሪያ ወርዷል። በዚህ መመሪያ መሰረትም 2 የቀይ ባህር አካባቢ ታጣቂ ቡድኖች አዲስ አበባ ላይ ትብብር መፍጠራቸውን በቀኑ ዜናችን ማቅረባችን አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 1 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት እንድትወዳጁን እንጠይቃለን። ጤና ይስጥልን።